ከሆነ ፍስሐ ወሰላም የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በወደደን በፈቀረን በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ሰዓት ደረሳችሁ። ምስጋና የባህሪ ገንዘቡ የሆነ ልዑል እግዚአብሔር አምላካችን ስሙ በፈጠረው ፍጥረት አንደበት ዛሬም ዘወትርም የተመሰገነ ይሁን። አትለየምና እናታችን ቅድስተ ቅዱሳን ድንግል ማርያም በተሰጣት ጸጋ መጠን ስሟ የተመሰገነ ከፍ ከፍ ያለ ይሁንልን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየክብራቸው ስማቸው የተመሰገነ ከፍ ከፍ ያለ ይሁን። እንግዲህ ረድኤተ እግዚአብሔርን አጋዥ አድርገን ወቅቱን በተመለከተ የተወሰኑ ደቂቃዎች የእግዚአብሔርን ቃል እንናገራለን፣ እንማማራለን። ጥንት ለአባቶቻችን ለነቢያት ምስጢሩን ገልጦ ያስተማረ በሐዋርያት አባቶቻችንም እንዲሁ ለሊቃውንቱም በኋላ ምስጢሩን ገልጦ ያስተማረ ለሁሉ እንደሚገባ ለተናጋሪውም ለሚናገረውም ምስጢሩን ገልጦ ያስተማረ የተናገረ የገሰጸ የአባቶቻችን አምላክ ልዑል ቅዱስ እግዚአብሔር ምስጢሩን ገልጦ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የሱ መልካም ፈቃዱ ይሁንልን። ለትምህርታችን ርዕስ አድርገን የምንይዘው በዚህ በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ያለው ኃይለ ቃል ይሆናል። በኢየሩሳሌም ኑሩ ይላል። ድምጽ ይሰማል ብዬ ተስፋ አደርጋለሁ። ካልተሰማ ምልክት ትሰጡኛላችሁ። በኢየሩሳሌም ኑሩ ይላል። ከላይ ከቁጥር 47 48 ከፍ ብለን ጀምረን ያለውን ቃል ስናነበው እነሆ እኔ የአባቴን ተስፋ ለእናንተ ልካለሁ፣ እናንተ ግን ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ተቀመጡ ብሎ በወቅቱ ለነበሩ ከዋለበት እየዋሉ ካደረበት እያደሩ ሁሉ ነገር ትተው ይከተሉት ለነበሩ ለሐዋርያት አባቶቻችን ይህንን አደራ ቃል መልእክት አስተላልፎላቸው ሄዷል። በኋላ ከሱ የሰሙትን ደግሞ እስከ ዘመናችን ድረስ ያለነው የእግዚአብሔር ልጆች ይህንን ቃል በየጊዜው እየሰማነው እየተማርነው ተስፋም እያደረግነው አለን። ወደፊትም ደግሞ እስከ ዓለም ፍጻሜ ድረስ ይኖራል። ይህንን ትምህርት እንደ ርዕስ አድርገን የወሰንበት አብይ ዓላማ ወቅቱን የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገት ስለሆነ ዕርገቱን ደግሞ ስንናገር ምን ብሎ ነው ያረገው ክርስቶስ? ወዴት ነው ሳረገ ስንል መጀመሪያ አስቀድሞስ የት ነበረ የሚሉት መሰረታዊ የቤተክርስቲያናችን አስተምህሮ ጠቅልሎ የያዘ ትምህርት ስለሆነ ለዚህም ነው ትምህርታችን እንደ ርዕስ አድርገን የወሰድነው ማለት ነው። ሲያርግ ምን ብሎ ነው ያረገው? እስከ መቼ ድረስ ነውስ በኢየሩሳሌም ቆዩ ያለን? በኢየሩሳሌም ተቀመጡ አለን። ጊዜያዊ ቆይታ፣ ዘላለማዊ ሕይወት ደግሞ ከዛ ባሻገር ያለውን ስለሆነ በኢየሩሳሌም ኑሩ ተቀመጡ ብሎ ለሐዋርያት መልእክት የአደራ ቃል ነግሯቸው አልፏል። ስለዚህ ኢየሩሳሌም ማን ነው? ይህንንስ መልእክት ደግሞ የተናገረው ማን ነው? በምንስ ምክንያት ተናገረው? በኢየሩሳሌምስ ደግሞ እንዴት ነው የምንቆየው? ምን እስክናገኝ ድረስ ነው? በኢየሩሳሌምስ በመቆየታችን የምናገኘው ተስፋ የምናደርገው ምንድን ነው? መጨረሻችን ምንድን ነው? የአንድ ክርስቲያን፣ የአንድ አማኝ፣ የአንድ መንፈሳዊ ሰው ክርስቶስን አምኖ ለሚከተል ሰው፣ እሱን ለሚያምን ሰው በኢየሩሳሌም እንዴት ያለ ኑባሬ፣ እንዴት ያለ መቀመጥ መኖር እንደሚገባ የሚዳስስ ቆይታ ይኖረናል። በጣም በውስን ደቂቃ ማለት ነው።
ማን ተነገረው የሚለው ነገር ለምን ተናገረ የሚለው ነገር መሰረታዊ ነገር ስለሆነ ይህንን ትእዛዝ ያዘዘው ማን ነው ብለን ስንጠይቅ ከሶስቱ አካል አንዱ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ዓለምን የፈጠረ ዓለምን አሳልፎ የሚኖር ፍጥረታትን ሁሉ የፈጠረ ለፍጥረቱም ደግሞ ልዩ ስርዓት የሰራላቸው ያንን ስርዓት ጠብቀው ሲኖሩ ከራሳቸው ተስማምተው ከራሳቸው ታርቀው ከሱ ጋር በፍቅር ሲኖሩ በሕጉ ሲኖሩ የሱነታቸው ተረጋግጦ የተፈጠሩበትና ዓላማ ፈጽመው ተልእኮአቸውን ጠብቀው ይኖራሉና ይህንን ነገር የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ ለልጆቹ ለፍጥረቱ በብዙ መልክ በብዙ ሁኔታ በብዙ ጊዜ ተናግሯቸዋል፣ አስተምሯቸዋል። እሱ ማን እንደሆነ እነሱ ደግሞ እንዴት እንደፈጠራቸው በምንስ አይነት አኗኗር ሊኖሩ እንደሚገባ ፈጥሯቸዋል። አምላክ ነውና ሲፈልጉት ይገለጥላቸው ነበረ፣ ሲርቁት ዝም ይላቸውም ጊዜ ነበረ። ሲርቁት ደግሞ ዝም ያላላቸውም የፈለጋቸውም ጊዜ በፍቅሩ ገመድ የሳባቸውም ጊዜ ነበረ። ለዚህ መነሻ የሚሆነን ጥንት አስቀድመን በመላእክቱ ዓለም አክብሮ ከፈጠራቸው በኋላ አምላክነቱን ፈልገው ሽተው ወደው ያመልኩት ዘንድ ይገዙለት ዘንድ ፈቃዱ ስለነበረ በተሰወራቸው ጊዜ ጸንተው የኖሩ ነበሩ፣ የካዱና ደግሞ የወደቁም እንዳሉ የቤተክርስቲያናችን መጽሐፍት ይመሰክሩልናል። ከቅዱስ ገብርኤል ወገን የሆኑት ንቁም በበህላዌነ እስክንረክቡ ለአምላክነ ያሉ ጸንተው ኖረዋል። እኔ ፈጠርኳችሁ በዚህ ስርዓት ተገዙ ብሎ አስተምሯቸዋል፣ ነግሯቸው ነበርና እሱን ያውቁ ዘንድ አዋቂ አድርጎ ፈጥሯቸው ነበርና ይሄንን ደግሞ ያልተለያቸው ያራቃቸው ያረቀቀባቸውን አምላካችንን በግልጽ እስክናየው ድረስ አምላካችን ቀርቦ እስክናገኘው ድረስ በተፈጠርንበት ነገር ጸንተን እንቆም ብለው መላእክት እንኳን ይሄንን ሲናገሩ እንመለከታለን። ትምህርታችን አጠር እናድርገውና ወደ ምንፈልገው መልእክት መሰረታዊ ሐሳብ ውስጥ እንድንደርስ በኋላም ደግሞ አዳም ከሳተ በኋላ ከስተቱ ደግሞ ከውድቀቱ ያነሳው ዘንድ በልዩ ልዩ መልክ ቃል ገብቶለት አስተምሮት ነበርና በኋላም ለነቢያቱ ለአበው ደግሞ በልዩ ልዩ ሁኔታ ተገልጦ ሲያናግራቸው ነበረ። በዚህ በዘጸአት ምዕራፍ 3 ቁጥር 14 ላይ የሙሴን ታሪክ እንመለከታለን። ያ በቁጥቋጦ ውስጥ እሳቱ ሲነድ ቁጥቋጦ ሳይቃጠል ሲያይ ማን ነው ይሄ ምንድነው ብሎ ምስጢሩ ያይ ዘንድ ሲቀርብ እግዚአብሔርም ከእግርህ ጫማ አውልቀና ልትቀርብ አይገባም ብሎ ሲያናግረው እንመለከታለን። ባለበት ደግሞ የእስራኤላውያንን ጩኸት በግብጽ የደረሰባቸውን መከራ አይቻለው፣ ስለዚህ ከዛ መከራ አድናቸው፣ ወደ ርስታቸው ወደ መኖሪያቸው እመልሳቸው ዘንድ ፈቃዴ ነውና ናልካለሁ ሲለው አንተ ማነህ? ማንስ ብዬ ነው የምነግራቸው ብሎ ጠይቆት ነበር። ሙሴም ምን ብሎ መልሶለት ነበረ? የአባቶችህ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እኔ እግዚአብሔር ነኝ ብሎ ብለህ ንገራቸው፣ ጩኸታችሁን ሰምቻለሁ ብሎ ስሙስ ማን ብዬ ልጥራው ብሎ እሱ ደግሞ በተከራከረ በጠየቀው ጊዜ ያለና የሚኖር ዘላለማዊ ነው፣ ይሄ ደግሞ ዘላለም የሚኖር ስሜ ነው ብሎ አናግሮት ነበርና ስለዚህ ተወለደ፣ ተጠመቀ፣ በዚህ ምድር ተመላለሰ፣ መከራም ተቀበለ፣ ተሰቀለ፣ አረገም ስንል ማን እንደሆነ
ቤተክርስቲያናችን የምታስተምረው ነገር ሁል ጊዜ እየተማርነው ሁል ጊዜ እየሰማነው እንዳንዘናጋ ዲያብሎስ እንዳያዘናጋን ያለውም ከንቱ ትምህርት ከንቱ ፍልስፍና እንዳያናውጠን ሁል ጊዜ መስማት ስላለብን ያለና የሚኖር ዘላለማዊ አምላክ የነበረ ዛሬም ያለ ወደፊትም የሚኖር የአዳም ልጆችን ይፈልግ ዘንድ ከውድቀታቸው ያነሳቸው ዘንድ በሰው ተገለጠና ቀረባቸው። ያንን ነው የተወለደውም፣ ያንን ነው ተጠመቀ ምንለውም፣ ያንን ነው በመስቀል ላይ የዋለው፣ ያንን ነው ወደ መቃብር የወረደው፣ ያንን ነው ሞትን ድል አድርጎ የተነሳው፣ ተነስቶም ደግሞ ያረገው ያለና የሚኖር ዘላለማዊ አምላክ ነው። ነብየ እግዚአብሔር ቅዱስ ኢሳይያስ እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ብሎ የተናገረለት አምላክ ነው ያረገው። ዳዊት በመዝሙሩ ለእረኞች የተናገራቸውን ነገር እናስተውለው። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ የሆነ ጌታ ተወልዶላቸውና አትፍሩ ብሎ እረኞችን ያረጋጋቸው መላእክትን ዳዊት በመዝሙሩ ያስቀመጠልን እናስተውል። ስለዚህ ያንን ነው አረገ ብለን የምንናገረው የምንመሰክረው። መድኃኒታችን ክርስቶስ ነው የተወለደው። በቅዱሳን መላእክት በተለያየ ጊዜ ለሰዎች ተናግሯል። በሚገባቸው መልኩ እኔ የዳዊት ስርና ዘር ነኝ እንዳለ በራእይ ዮሐንስ ምዕራፍ 22 ቁጥር 16 ላይ ዘር የተባለው ከዳዊት የተገኘ ነው። የመላእክት ስጋ አይደለም የለበሰው፣ የሰውን ስጋ ነው። ከአዳምና ከሔዋን የነሳውን ስጋ ነው። መለኮቱ ግን በመለኮቱ አዳምና ሔዋን የፈጠረ ነው። መጽሐፈ ምስጢር መጽሐፋችን እንደሚነግረን እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል፣ ዝምም አይልም፣ እሳት በፊቱ ይነዳል ብሎ ዳዊት በመዝሙሩ እንደመዘመረለት ከሰማይ ወደ ምድር የመጣው ከቅድስት ድንግል ማርያም የተወለደው ነው አረገ ብለን የምንመሰክርለት እሱ ንጉስ። ዳዊት በመዝሙሩ ደግሞ እኔ ንጉስ ሆኜ በተቀደሰ ተራራዬ በጽዮን ላይ ተሾምኩኝ አለ። እኔ ያለው መድኃኔዓለም ክርስቶስ ነው። በዳዊት ላይ አድሎ ሲናገረን ጽዮን ድንግል ማርያም ናት። ተራራ ከምድር ከፍ እንደሚል ምድር ሳይለቅ ከፍ እንደሚል እመቤታችንም ከሰው ሁሉ በላይ ከፍ ያለች ንጽሕት ናትና በጽዮን ላይ ተሾምኩኝ አለ። ምንድነው የተሾመው? ያልነበረው ሹመት ነው ያገኘው? ያልነበረው ክብር ነው ወይ ያገኘው? በእኛ ዘንድ ክብሩን ገልጦልን አየነው። ከፍን እንድናደርገው በቅዱሳን መላእክት ዘንድ፣ በሰዎች ዘንድ፣ በፍጥረታት ሁሉ ዘንድ ከፍ ያለ እንደሆነ ሊነግረን እኛም ደግሞ ያንን እንደምንመሰክር በጽዮን ተራራ ላይ ተሾምኩ ብሎ የተናገረው እሱ ነው። ደግሞ ተራራ ከምድር ሳይለቅ ከፍ እንደሚል እሱ መድኃኔዓለም ክርስቶስ ከሰማያዊ ክብሩ በኪሩቤል ላይ የሚኖረው ምንም ክብር ሳይጎልበት በድንግል ማርያም ማህፀን ተወሰነ። ይህንን ነው አረገ ብለን የምንመሰክርለት። በ40 ቀን ላይ ክርስቶስ ተነሳ ብለን ስንማር፣ ስናስተምር፣ ስናመሰግነው፣ ስንዘምርለት፣ ስሙን ስንባርክ፣ ከፍ ከፍ ስናደርግ እንደቆየን ቅድስት ቤተክርስቲያናችን ደግሞ ትምህርቷን በየጊዜ ለልጆቿ የምትመግብበት ስርዓት አላትና አሁን ደግሞ ይህንን ትመሰክራለች።
ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም እንዳለው መጽሐፍ ማለት ነው። ደግሞ ራሱ መድኃኔዓለም ኢየሱስ ክርስቶስ እኔም ከምድር ከፍ ያልኩ እንደሆነ ሁሉ ወደ እኔ እሰባለሁ ብሎ በዮሐንስ ወንጌል ምዕራፍ 12 ቁጥር 36 ላይ እንደነገረን እኔም ከምድር ከፍ ያልኩኝ እንደሆነ መጀመሪያስ የት ላይ ነው የነበረው? በእውነት እግዚአብሔር መኖራው የት ነው? ሰማይ ስንልስ እንደው ክብሩን ከፍታውን ለመግለጽ እንጂ በሰማይ ብቻ የሚኖር በምድር የማይኖር ነውን? አይደለም። በምድርስ እንደው በምን አይነት ሁኔታ ነው እሱ የሚኖረው? ደግሞ ለምንድን ነው ከምድር ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ ያለው? ስለምንድን ነው? ይህንን የመጽሐፍ ቅዱስ ቃል ሳናብራራ በአጭር ባነበው ደስ ይለኛል። የዮሐንስ ወንጌል ምዕራፍ 12 ከቁጥር 15 ጀምሮ ከወደዳችሁኝስ ትእዛዜን ጠብቁ፣ እኔም አብን እለምናለሁ፣ እርሱም ለዘላለም ከእናንተ ጋር ይኖር ዘንድ ሌላ አጽናኝ ይልክላችኋል። እርሱም ዓለም ስለማያየውና ስለማያውቀው ሊቀበለው የማይቻለውም የእውነት መንፈስ ነው። እናንተ ግን ታውቁታላችሁ፣ በእናንተ ዘንድ ይኖራልና ያድርባችኋልም። ስናውቀው ያድርብናል። የእግዚአብሔር ልጆች የሙት ልጆች ትሆኑ ዘንድ አልተዋችሁም፣ ወደ እናንተ እመጣለሁ፣ ገና ጥቂት ጊዜ አለ። እንግዲህ ወዲህ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተም ሕያዋን ትሆናላችሁ። እኔ በአብ እንዳለው አብን በእኔ እንዳለ እናንተም በእኔ እኔም በእናንተ እንዳለው ያን ጊዜ ታውቃላችሁ። ትእዛዜም በእርሱ ዘንድ ያለው የሚጠብቀው የሚወደኝ እርሱ ነው። የሚወደኝም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴም እገለጥለታለሁ ብሎ በሐዋርያው በወንጌላዊ በዮሐንስ ላይ አድሮ አምላክነቱን ይገልጥልናል። በምን አይነት ሁኔታ እሱን እንደምናውቀው መንፈሱን እንደሚልክልን መንፈሱ ከኛ ጋር እንደሚኖር እኛ በሱ እንደምንኖር እኛ ደግሞ በሱ እንደምንኖር ዓለም አያውቀውም፣ እኛ ግን እናውቀዋለን፣ ይገለጥልናልም። ስለዚህ ይሄንን ነው ያደረገው። ከምድር ከፍ ያልኩ እንደሆነ ሁሉ ወደ እኔ እስባለሁ እንዳለ በዚህ ትምህርቱ በዚህ በቅዱስ መንፈሱ እሱን ወደ ማመን እሱን ወደ ማምለክ እሱን ወደ መምሰል ከፍ እንላለንና የምድራዊ የሆነ የኃጢአትን ስራ ትተን ወደ ሰማይ ከፍ እንላለን፣ በምግባር እናጌጣለንና። ታስታውሳላችሁ ያኔ በተሰቀለ ጊዜ የመጀመሪያው ሰው ያመነ የመጀመሪያው ሰው መንግስቱን የወረሰ በተሰቀለው ነገር አምኖ ነው፣ በታምራቱ አምኖ የእግዚአብሔር የእሱ ሆኗል፣ የክርስቶስ ሆኗል። ስለዚህ ፍቅሩን አይተው ብዙዎች ወደሱ ከፍ እንደሚሉ ልክ ማር አበባ ማሯን እንደምትስብ እንዲሁ በፍቅሩ ወደ ክርስቶስ ምእመናን ይሳባሉና እሱን በሁሉ ነገር ይመስላሉና። የሰማዕታትን ሕይወት ብንመለከት፣ የመነኮሳትን ሕይወትን ብንመለከት፣ የመናንያን ሕይወት ብንመለከት ይህንን ያስተምረናል። በኢየሩሳሌም ቆዩ ብሎናል። ኢየሩሳሌም ማን ናት? በጣም ባጭሩ ስንመለከተው በሐዋርያት ትምህርት በሐዋርያት እምነት የተሰራች ቅድስት ቤተክርስቲያናችን መንግስተ ሰማያት በዛ ጸንተን እንድንኖር ትናንትና የነበርን ሰዎች ስንማር እንደነበረ ጊዜያችን ለመቆጠብ ብዙ አንቆይም፣ ወደፊትም የምንማረው ስለሆነ ሐዋርያትን አጽናኝ መንፈስ ቅዱስ እስኪለቅላቸው ድረስ እንዴት መቆየት እንዳለባቸው፣ ምን እንዳገኙ፣ ከዛ በኋላ አገልግሎት እንዴት እንደፈጸሙ፣ ምን አይነት ፍሬያማ አገልግሎት ተልኳቸው እንዴት እንደፈጸሙ፣ እንዴት እንደመሰሉት የምንማር በቀጣይ ጊዜም በተደጋጋሚ ባሉ ምራቆች ስለምንማረው ብዙ አናዘወትርበት። እንዴት ነው የምንኖረው? እስከ መቼ ነው የምንኖረው ብለን የጠየቅን እንደሆነ ኃይልን እስክታገኙ ድረስ ብሎ ነግሯቸዋል። የእግዚአብሔር ልጆች የሰው ልጅ ደካማ ነው። ሐዋርያትን እንኳን ብንመለከት ቅድም የጠቀስነው
ትምህርት ስናነሳ ቅዱሳን መላእክት እንኳን እንዴት የጸኑትን እንዴት ከሱ ጋር እንደቆዩ ክብሩ እንዴት እንደገለጠላቸው የሳቱት ደግሞ እንዳለው ደግሞ እንመለከታለን። ሐዋርያትም ደግሞ በጊዜያቸው ከተለያየ ቦታ ሰብስቧቸው ነበርና አሳ ከሚያጠምዱበት ቦታ፣ ቀረጥ ከሚቀርጡበት ቦታ የነፍሳትን እንዲያጠምዱ ቀረጥ ገንዘብ ይሰበስቡ የነበሩ የእግዚአብሔር ነፍሳትን እንዲሰበስቡ የመንግስት ሰማያትን ቀረጥ እንዲቀርጡ የሰበሰባቸው ነበሩና አይሁድ በክፋት ሰቅለው በገደሉት በቀበሩት ጊዜ ፈርተው የተቀመጡበትን ስንማር ቆይተናል። በኋላም ደግሞ እሱ እያለ ምጽዋት ሰዎች ያመጡ ምግባቸውን፣ ልብሳቸውን፣ የሚያስፈልጋቸውን ነገር ከሱ ሰዎች ባመጡት ይጠቀሙ ስለነበረ ከሱ በተለያያቸው ጊዜ ደግሞ የሚበሉትን ነገር የሚያስፈልጋቸውን ነገር ይሰበስቡ ዘንድ እንደገና ወደ አሳ አጥማጅነታቸውን በቅዱስ ጴጥሮስ መሪነት ሲሄዱ እንመለከታለን። ስለዚህ ዛሬም ቢሆን በየትኛውም ህይወታችን በዓለም ስንኖር በቤተክርስቲያን በመንፈሳዊ ህይወታችን ስንመላለስ የሆነ ጊዜያዊ የሆነ ነገር የጎደለን ነገር ጊዜያዊ የሆነ ያጣነው ነገር ቶሎ ያስጨንቀንና አላስፈላጊ እርምጃዎች ልንወስድ እንችላለን። ነገር ግን በኢየሩሳሌም ኃይል እንድናገኝ በተለይ መንፈሳዊ አገልግሎት ለመስጠት በተለይ በመንፈሳዊ ህይወት አንድ እርምጃ ወደፊት ለመራመድ ኃይል እየታጠቀን ፈቃደ እግዚአብሔርን እየጠየቅን እሱን ደጅ እየጠናን ትእዛዙን እየጠበቅን እንደሆነ እንመለከታለን። ልክ ሐዋርያት ወደ ቀደመ ግብራቸው እንደተመለሱ በኋላ ተመልሶ እሱ ራሱ በጥብርያዶስ ባህር ላይ በዮሐንስ ወንጌል ምዕራፍ 21 የተመዘገበልን ታሪክ ዞር ብሎ እሱ ደግሞ በባህሩ አጠገብ ቆሞ አገኙት። ሌሊት ሁሉ ሲደክሙ አደሩ። በጠዋቱ ግን ምትሃት እንዳይደለ እንደተነሳ በተዘጋ ቤት ላይ እንደተገለጠላቸውን ደግሞ በዚህም በጥብርያዶስ ባህር ደግሞ ተገልጦላቸው ነበርና እንዳይደነግጡ የጎደላቸውን ነገር ሊሰጣቸው ሲል ልጆች አንዳች የሚበላ ነገር አላችሁ ብሎ ጠይቋቸው ነበርና ምንም የለንም ሲሉት ነበረ። መረባችሁን በስተቀኝ ጣሉት። እሺ ሌሊቱን ሁሉ ደክመናል ግን አላጣን፣ ግን እንደ ፈቃድህ እንደ ቃልህ ግን እንጥላለን አሉ። እንደ ፈቃዱ በጣሉ ጊዜ ጎትተው ማውጣት እስኪያቅታቸው ድረስ አሳ በመረባቸው ሞላ። አስቀድሞ ሲደክሙ አሳዎቹ ወደ መረባቸው እንዳይገባ ፈቃዱ ነበርና ለምን የሱ ፈቃድ ሳይጠይቁ ለምን ያለሱ ስለተጓዙ ለምን ተስፋ ስለቆረጡ ለምን ያ ሁሉ የነገራቸው ነገር ስለረሱ በእነሱ ብርታት በእነሱ ዕውቀት በእነሱ ችሎታ ብቻ አሳ ጠምደው ሰብስበው የሚጠግቡ የሚረኩ መስሏቸው ነበርና ባዶ ሆኖባቸዋል። ከጊዜ በኋላ ግን የጎደላቸውን ነገር ሊሰጣቸው ጠየቃቸው። የለንም አሉት። እንደ ፈቃዱ ሲጥሉት የፈለጉትን ነገር ሰጣቸው። ያንን ሲያዩ ዮሐንስ እንደውም ጌታ እኮ ነው ብሎ ሲመሰክር እንመለከታለን። ስለዚህ ከጽንሰት እስከ እርገቱ ድረስ የሰው ልጅ የድህነት ስራ የፈጸመበትን ነገር በአምላክነቱ የሰራቸውን ሰው በመልበሱ ሰው በመሆኑ ስጋ በመመለሱ የሰራቸው ነገሮችን ሁሉ ጊዜ ቤተክርስቲያናችን እንደምታስተምረን በዓሉን ስናከብር ልናውቅ ያስፈልጋል። ስለዚህ አስቀድሞ በነቢያቱ አድሮ የነገራቸው እንጂ በአንድ ጊዜ ጠቅሎ ሁሉ ነገር አይደለም ያደረገው። በጊዜ ወሰን በየደረጃ እየቀረባቸው እያበረታቸው እያጸናላቸው ስርዓትን እየሰራላቸው ያንን ደግሞ ልምምድ ኤክሰርሳይዝ የምንለው ነገር በተግባር በየመጠኑ በየጥቂቱ ልክ እንደ ሰው እያደገ እነሱም እያሳደጋቸው ነውና 40ውን ዓመት ቀን ወንጌሉን በስጋዊ ዘመን ወንጌል እንዳስተማር በቀሪው ዘመን ጊዜ ደግሞ ስርዓቱን እያስተማራቸው የኪዳን ጸሎትን እያስተማራቸው
ደግሞ በአንድ ጊዜ ተነስቶ በአንድ ጊዜ አላረገ ምታት እንዳይመስላቸው ቀርቦ ደግሞ የበለጠ እያጸናቸው ነውና የቆየው በየጥቂቱ እየቀረባቸው ያሰለጥናቸው ነበረ። በዚህ በመዝሙረ ዳዊት መዝሙር 46 ከቁጥር 1 ጀምሮ ያለውን ቃል ስንመለከት እድገቱን በተመለከተ በደንብ የሚገልጽልን ስለሆነ አጠር አድርገን እናንሳው። አሕዛብ ሁላችሁ እጆቻቸውን አጨብጭቡ፣ አዘምሩ፣ በእልልታ ቃልም ለእግዚአብሔር እልል በሉ። እግዚአብሔር ልዑል ግሩምም ነውና በምድር ሁሉ ላይም ታላቅ ንጉሥ ነውና። አሕዛብ ከኛ በታች ወገኖቹም ከእግራችን በታች አስገዛልን። ርስቱን ለርስቱ እኛን መረጠን። የያዕቆብ ውበትን የወደደ እግዚአብሔር በእልልታ ጌታችንን በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ፣ እግዚአብሔር ለምድር ሁሉ ንጉሥ ነውና ብሎ እርገቱን ፍንትው አድርጎ ያሳየናል። ያ ያረገው ማን ነው? ለርስቱ የመረጠን ማን ነው? ምንድነው ርስታችን? ርስት መንግስተ ሰማያት። ያ ማን ነው? የያዕቆብን ውበት የወደደ። በእውነት የያዕቆብን ውበት የወደደው ምን ስለሆነ ነው? ምን አይነት ውበት ስለነበረ ነው? ያው በእውነት ይሄ ስለ ቁመናው፣ ስለ መልኩ፣ ስለ ጥቁረቱ፣ ቀይ ስለመሆኑ አይደለም። ውበት ያሰኘው በምግባር በሃይማኖት የሚያምረው የተወደደውን ነው። የያዕቆብን ውበት ወደደ ብሎ መዝሙረኛው ዳዊት የገለጸልን ርስቱን፣ መንግስቱን፣ ኢየሩሳሌምን፣ መንግስተ ሰማያትን ያወርሰን ዘንድ የመረጠን የያዕቆብ ውበትን የወደደ የያዕቆብን ስጋ ይለብስ ዘንድ የወደደ የያዕቆብ ስጋን የተዋሃደ ያ ከአዳም ከያዕቆብ ያው ዘሩ ወደዛ ስለሚደርስ ነው፣ እስከ አዳም ድረስ ስለሚደርስ ነው። የያዕቆብን ውበት የወደደ የእሱን ስጋ ይዋሃድ ዘንድ የእኛን ስጋ ነው የተዋሃደውና ነው። የያዕቆብን ውበት የወደደ እግዚአብሔር በእልልታ ጌታችን በመለከት ድምፅ አረገ የምንለው ያ ያረገው ከየትም ያመጣው ከመላእክት ያመጣው ምትሃት ያይደለ ይሄ ደካማው ስጋችን አክብሮት ነውና ፍጹም አምላክ አድርጎ ተዋህዶታልና ይህንን ነገር ያስተውለናል። ስለዚህ ጌታችን የእሱ የሆነውን ለእኛ እንደሰጠ የእኛን ደግሞ ገንዘቡ እንዳደረገ እንመለከታለን። ስለዚህ ከኛ ምንድን ነው የሚጠበቀው? እርገቱ ስናከብር ምንድን ነው? ጌታችን የእሱ የሆነውን ለእኛ የሰጠን ነገር አምነን መቀበል፣ በተግባርም መፈጸም፣ ለእሱ መታመን፣ ማንነታችንን በአግባቡ ማወቅ። ምናልባት ማንነታችን ስንል እንደው ከሆነ ዘር የሆነ ቋንቋ ተናጋሪ የሆነበት ቦታ የተወለድን የሆነበት ቦታ ያደግን የሆነበት ቦታ የምንኖር የሆነ አይነት ሙያ ያለን ሰዎች አይደለም። ሰማያዊ ማንነታችን አምላክ የሰጠን ውበታችን ወዶ የተዋሃደውን እሱን አምነን በተግባር ስንፈጽመው ሰማያዊ ማንነታችን፣ ክርስቲያናዊ ማንነታችን፣ ክርስቶሳዊ ማንነታችን አምነን ጠብቀን ደግሞ ክርስቶስስ ማን እንደሆነ ጠንቅቀን በማወቅ ዕለት ዕለት እሱን እየተገበርን መኖር ያስፈልጋል ማለት ነው። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማ ሁሉ ይነግራችኋል። እሱ ያከብረኛል፣ ለእኔ ካለኝ ወስዶ ለእናንተ ይሰጣችኋልና። ለአብ ያለው ሁሉ የኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግሯችኋል ያለውን ይህን ገንዘብ ልናደርግ ያስፈልጋል ማለት ነው። መንግስቱን እንወርስ ዘንድ ነውና በኢየሩሳሌም ቆዩ፣ በኢየሩሳሌም ኑሩ የሚለን ኢየሩሳሌም ራሷ ርስታችን እንደሆነች እሷን በተስፋ ልንጠብቃት እሷን እናገኝ ዘንድ እግዚአብሔር አምላካችን እንማጸነው ዘንድ በአምልኮ እንኖር ዘንድ በሰራልን ስርዓትን እንመላለስ ዘንድ
ያስፈልጋል ማለት ነው። በእውነት በምድራዊ ህይወታችን ለሚያስፈልገን ነገር ከሀገር ሀገር እየተንከራተትን የማንሰራው ስራ የማንፈነቅለው ድንጋይ የለም። ማንወጣው ማንወርደውን ነገር ደጅም ማንጠናውን ነገር የለም። ምድራዊ ቤታችን ይሞላልን ዘንድ ጎጆአችን ይሞላልን ዘንድ ሰማያዊ ርስታችን ሰማያዊ ቤታችን ደግሞ እንወርስ ዘንድ እንዴት ደጅ ልንጠና እንደሚገባ ደግሞ ልናስተውል ያስፈልጋል። ይሄ ሲባል ደግሞ ለሁሉ ጊዜ ሩቅ ያሉ ሰዎች የምናስብ እኛ ተናጋሪ ብቻ እየሆንን ይመስላል አሁን ስናስተውለው። ግን እያንዳንዳችን ክርስቲያን ማለት እኔ ነኝ፣ ቃሉን የሚነገረው ለኔ ነው። ክርስትና አምነን በስሙ እስካለን ድረስ ልኖረው የሚገባው ልኖረው የምችለው እኔ ነኝ። ያ ደግሞ በእኔ ችሎታ በእኔ ኃይል ሳይሆን ልክ ሐዋርያት ያለሱ ፈቃድ የእሱን ነገር ትተው ያስተማራቸውን ያሳየችውን ሁሉ ትተው ወደ ቀደመ ግብራቸው ሲመለሱ እንደነበር እኛም ደግሞ ዝም ብሎ እንዳንባክን እነሱ ሐዋርያት ግን መልሶ አጽንቷቸዋል፣ አረጋግቷቸዋል፣ ኃይል ሰጥቷቸዋልና እኛም ያንን ኃይል እንድናገኝ ልንጸና ደጅ ልንጠና ልናንኳኳ እቅድ ልናወጣ ደጅ ልንጠና ያስፈልጋል። ስለዚህ የሚሰበከውን ወንጌል የሚሰበከውን ቃል የዘወትር ጸሎታችን ደግሞ ምን ሊሆን እንደሚገባ እያስተዋልን ዘወትር በኪዳን ጸሎት የሚነገረውን ቃል በአማርኛ አንድ ጊዜ እናንሳውና ትምህርታችንን እየጠቀለልን ነውና እንጨርሳለን። ካህኑ ቅዱስ ብሎ እግዚአብሔርን ሲያመሰግን የእግዚአብሔርን ስም ሲጠራ ምእመናን የሚቀበሉትን ህዝቡን የሚቀበለውን ነገር ከዕለቱ ትምህርታችን ጋር እጅግ ይሄዳልና እሷን ሁሉ ጊዜ እያልን ሁሉ ጊዜ እየናፈቅን ምናልባት እዚህ በዝርወት ዓለም እየኖርን ለዕለት ባናገኘው እንኳን ቢያንስ እንድንናፍቀው ቢያንስ እኛ ራሳችን በግላችን እንድንጸልየው ሲንችል ሲመችን ደግሞ ይህንን አገልግሎት ተሳታፊ የምንሆንበት ነገር ስናገኝ ደግሞ በየትኛውንም አጋጣሚ ተክተን ልንይዘው የሚገባ ነገር ስለሆነ እናንሳው። ቅዱስ ሲል ካህኑ ምእመኑ ምንድነው ብለን የምንቀበለው? እግዚአብሔር ምን ብለን የምናመሰግነው? እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት ከቅድስት ድንግል ማርያም የተወለደው አቤቱ ይቅር በለን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት በዮርዳኖስ የተጠመቀ በመስቀል ላይ የተሰቀለ አቤቱ ይቅር በለን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት በሶስተኛውም ቀን ከሙታን ተለይቶ የተነሳ በምስጋና ወደ ሰማይ ወጣ፣ በአባቱም ቀኝ ተቀመጠ፣ ዳግመኛም በጌትነት ይመጣል፣ በሕያዋንና በሙታን ይፈርድ ዘንድ አቤቱ ይቅር በለን። ለአብ ምስጋና ይሁን፣ ለወልድ ምስጋና ይሁን፣ ለመንፈስ ቅዱስ ምስጋና ይሁን፣ ዛሬም ዘወትርም ለዘላለሙ አሜን አሜን ይሁን ይሁን። ልዩ ሶስትነት ሕያው እግዚአብሔር ሆይ ይቅር በለን እያለን ይሄንን ጸሎት ሁሉ ጊዜ ከልቦናችን ከአይምሯችን ዕለት ዕለት ነው እንግዲህ ቤተክርስቲያናችን ይሄንን ጸሎት የምታደርሰው። በአመት ጠብቅ አይደለም የምታደርሰው፣ በየጊዜው ነው የምታደርሰውና ይሄንን በዚህ ጸሎት እየተማጸንን ምስክርነታችንም እየሰጠን ከአርያም ኃይል እስክታገኙ ድረስ ብሎ በኢየሩሳሌም ቆያለን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ከዛም ደግሞ በሐዋርያት ላመንን ከሐዋርያት ምንጭ እየጠጣን የሃይማኖት ምንጭ ውሃ ምንጠጣ ሃይማኖታችን ያንን መሰረት የሆነውን ሰማያዊ ሀብትን ዕውቀትን ገንዘብ እስክታደርጉ ድረስ በኢየሩሳሌም ቆዩ እንዳለም ጸጋውን እንድናገኝ ጸጋውን እንዲበዛልን በረከቱን እንዲበዛልን ሰይጣን ዲያብሎስ ድል የምናደርግበት ኃይል እንድናገኝ በሰራልን ስርዓት በሐዋርያት ትምህርት አምነን ጸንተን እንድንኖር እግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።